ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ዝግጅታችን ተጀምሯል። የዛሬው ዝግጅታችን የሚሆነው ስለ ሬሲደንሻል ኮንስትራክሽን ኢንቨስትመንት ወይም ስለ ሬሲደንሻል ኢንቨስትመንት ይሆናል። እንግዲህ እንደምታስታውሱት ባለፉት ተከታታይ ሌሰኖች ስለ ኢንቨስትመንት ምንነት አይተን ከዛ ስለ ቢዝነስ ፊክስድ ኢንቨስትመንት ስናይ ቆይተናል። አሁን ደግሞ የምናየው ሰከንድ ሞድስ ኦፍ ኢንቨስትመንት ኢዝ አባውት ሬሲደንሻል ኮንስትራክሽን ኢንቨስትመንት ወይም ሲምፕሊ ሬሲደንሻል ኢንቨስትመንት ስለሚለው ይሆናል ማለት ነው። የኮንዞን ዩቲዩብ ቻናል ቤተሰብ ያሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቁ ቤተሰብ ናችሁ ደግሞ የደወል ምልክቷን በተጫኑ በየቀኑ የምለቃቸው ቪዲዮ በፍጥነት ይደርሷቸዋል። ሌሎች እንዲደርስ የዩቲዩብ ቻናሉን ሼር ብታደርጉ ደስ ይለኛል። ጥያቄ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። በጥያቄያችሁ መሰረት መልሼ ወደ እናንተ የማቀርብ ይሆናል። የኮንዞኑን ከዩቲዩብ በተጨማሪ ቴሌግራም፣ ቲክቶክ፣ ፌስቡክ እንዲሁም ሊንክድን ላይ ያገኙታል። እዛ ላይ ደግሞ የተለያዩ የኢኮኖሚክ ኮንሴፕቶች በአማርኛ ማብራሪያ ይሰጥባቸዋል። ስለዚህ ከእናንተ የሚጠበቀው ቤተሰብና ቤተሰብ መሆን ብቻ ነው። ይህን ካልን ቀጥታ ወደ ዕለቱ እንሄዳለን። እንግዲህ እንዳልኳቸው ሬሲደንሻል ኮንስትራክሽን ኢንቨስትመንት ኢዝ ዘ ሰከንድ ሞድ ኦፍ ኢንቨስትመንት። ሶ ኮንሲደር ዘ ዲተርሚናንትስ ኦፍ ሬሲደንሻል ኢንቨስትመንት ባይ ሉኪንግ ኤ ሲምፕል ኒዮ ክላሲካል ሞዴል ኦፍ ሃውሲንግ ማርኬት። እንግዲህ ሬሲደንሻል ኢንቨስትመንትን የምናየው ሲምፕሊ በሲምፕል ኒዮ ክላሲካል ሞዴል ኦፍ ሃውሲንግ ማርኬት የሚባል አለ። ከሱ በመነሳት ዋት አር ዘ ዲተርሚናንትስ ኦፍ ዘ ሬሲደንሻል ኢንቨስትመንት የሚለው እናያለን ማለት ነው። ሶ ሲምፕሊ ሬሲደንሻል ኢንቨስትመንት ሁለት ነገሮችን ያጠቃላል። አንደኛ ፒፕል ሁ ፕላን ቱ ሊቭ ኢን ዘምሰልቭስ ኤንድ ላንድሎርድስ ሁ ፕላን ቱ ረንት ኢንቱ አዘርስ። ሬሲደንሻል ኢንቨስትመንት ሁለት ነገሮችን ያጠቃላል። ሬሲደንሻል ኢንቨስትመንት ኢንክሉድስ the purchase of new houses by just people who plan to live in it themselves አሉ ወይም ደግሞ ላንድሎርድስ አሉ። ሲምፕሊ ምን ማለት ነው? አንዳንድ ሰዎች ኢንዲቪጁዋል ግለሰቦች ሊኖሩበት ቢውልድ የሚያደርጉ አሉ ወይም የሚገዙ አሉ። the purchase of new housing ለመኖር ወይንም ደግሞ ለማከራየት ገዝተው ለማከራየት የሚገዙ አሉ። ስለዚህ ሬሲደንሻል ኢንቨስትመንት ሁለቱንም ያጠቃልላል ማለት ነው። ሶ ይህን ካየን ሬሲደንሻል ኢንቨስትመንት ሁለቱን ካጠቃለለ ኒዮ ክላሲካል ሞዴል ኦፍ ኢንቨስትመንት ምን ይላል የሚለውን ኒዮ ክላሲካል ሞዴል ኦፍ ሬሲደንሻል ኢንቨስትመንት ምን ይላል? ሲምፕሊ ኒዮ ክላሲካል ሞዴል ኦፍ ሬሲደንሻል ኢንቨስትመንት ምን ይጠቀማል? ዘ ኤግዚስቲንግ ካፒታል ስቶክ ቫሪያብል ይጠቀማል። ዘ ኤግዚስቲንግ ካፒታል ስቶክ ቫሪያብል ይጠቀማል። The neoclassical model of residential investment directly uses an important concept when thinking about capital. እንግዲህ ስለ ካፒታል ሲያስብ የሚጠቀመው አንድ ኢምፖርታንት ቫሪያብል አለ። እሱ ምንድነው? the existing capital stock is a stock variable whereas investment is a flow variable ብሎ ይነሳል። flow variable ብሎ ይነሳል። so this is the true of any capital and investment but is made explicit in the model we will learn about. እንግዲህ ስለምናየው ወደፊት የምናየው ነገር ቢሆንም ሶ ይሄ ለምን ለኤኒ ካፒታል እና ኢንቨስትመንት ምንድነው እውነተኛ ነው ትሩ ነው ማለት ነው። ሶ the idea is there are two parts of housing. የኒዮ ክላሲካል ሬሲደንሻል ኢንቨስትመንት ሞዴል ኒዮ ክላሲካል ሞዴል ኦፍ ሬሲደንሻል ኢንቨስትመንት two parts of housing አሉት። አንደኛ the market for the existing stock of house which determines the equilibrium housing price እና ሁለተኛ ደግሞ the supply of new housing which determines the flow of residential investment ማለት አንደኛ existing stock አሉ የነሱ existing stock market value አለ እሱ ደግሞ ምን ዲተርማይን ያደርጋል? ኢኩሊብሪየም ሃውሲንግ ፕራይስ ዲተርማይን ያደርጋል። ሁለተኛው ደግሞ the supply of new housing የአዳዲስ ቤቶች አቅርቦት አለ እሱ ደግሞ ምን ዲተርማይን ያደርጋል? the flow of residential investment የሬሲደንሻል ኢንቨስትመንትን ምን ያደርጋል? flow ወይም ፍሰት ዲተርማይን ያደርጋል። ስለዚህ ሁለት ፓርትስ ኦፍ ሃውሲንግ አሉ ማለት ነው። የመጀመሪያው the stock equilibrium and the flow supply የሚለውን ስናይ ኖት ማድረግ ያለብን ቬሪየብሎች አሉ። መጀመሪያ pH the going price of housing and economy በኢኮኖሚ ውስጥ ያለ ፕራይስ going price of housing አለ። p the price level in an economy አለ። kh stock of residential capital or housing አለ። ih investment in housing አለ። ያዙልኝ እንግዲህ stock equilibrium and flow supply calculate ስናደርግ እነዚህ አራት ነገሮች ያስፈልጋሉ። አንደኛ pH the going price of housing in an economy, p the price level in an economy, kh stock of residential capital or housing እና ih investment in housing እነዚህን ያዙልኝ። እነዚህን ከያዝን
the market for existing housing እንዴት ይሰራል ወይም determining the equilibrium price PH over P እንዴት ይገኛል የሚለው the relative price of housing PH over P is determined jointly by demand and supply for housing እንግዲህ relative price of housing just የአንድ ነገር just simple microeconomic concept ምን ይላል the price of the good is determined by the interaction of the demand and supply of that good ነው so just like that the relative price of housing የአንድ ቤት ዋጋ determine የሚሆነው by the demand and supply of housing በአለው የቤት ፍላጎትና አቅርቦት determine ይደረጋል ማለት ነው the stock of house is fixed in the short run stock of house ምንድነው ያለው የቤት availability የቤት አቅርቦት ምንድነው በሾርት ራን ጊዜ ፊክሰር ነው ምክንያቱም ቤት ዛሬ ተሰርቶ ለነገ የሚደርስ ነገር አይደለም ዛሬ ዲማንድ ስላለ ሰፕላይ የምታደርገው ነገር አይደለም it is long run ነው ስለዚህ the stock of house is fixed in the short run and so supply curve of existing houses vertical so በሾርት ራን ፊክስድ ስለሆነ አጀስት ማድረግ ስለማይችል due to change in demand quickly አጀስት ማድረግ ስለማይቻል supply of house short run supply curve of the housing ምን ይሆናል ማለት ነው vertical ይሆናል simple the demand for housing is of the normal downward sloping from the relative price of housing short run supply curve of housing vertical ነው አለ ምክንያቱም supply cannot adjust to demand change ስለሆነ ነገር ግን demand curve ግን just normal downward sloping ነው ማለት ነው ይሄ አንደኛው ሁለተኛ ደግሞ the supply of new housing ወይም determining investment ስናይ we assume the law of supply that we assume the law of supply ምን ይላል የአንድ ነገር supply ሲጨምር price ይቀንሳል ማለት ነው law of supply ማለት ነው we assume the law of supply that supplying extra quantity of the new housing is more expensive because of diminishing return to the factor of production used by the firms so that is the existing resource become more expensive as firms bid up their price to get some ምን ይሆናል ማለት ነው existing resource ምን ይሆናል expensive ይሄዳል ለምን ምክንያቱም firms bid up to get just እሱን ለማግኘት ፈርሞች ምን ያደርጋሉ ፕራይሳቸው their price bid up ስለሚያደርጉ ማለት ነው that means additional factors require higher payments to induce them to supply their service additional factor ምን ይጠይቃል higher payment to induce them to supply their service ማለት ነው so the additional factors are just not as productive as existing resource used additional factors ምን አይደሉም more productive አይደሉም እንደ existing resource used ምን አይደሉም ማለት ነው as not as much productive as existing ናቸው ማለት ነው ይህን ካየን the marginal benefit for farmers or developers from housing from building new house is the relative price of housing the marginal benefitአቸው ምን ይሆናል ማለት ነው the relative price for housing ይሆናል marginal benefit ምንድነው additional benefit ማለት so relative price of housing ግን ስናይ the price of housing compared to the cost of input ምን ሊሆን ይችላል land ሊሆን ይችላል labor ሊሆን ይችላል material ሊሆን ይችላል any ነገር ሊሆን ይችላል or other investment opportunity ሊሆን ይችላል ማለት ነው so to induce construction firms to build new houses the marginal benefit ወይም relative price marginal benefit ምን አለን marginal benefit is the relative price of housing ያልነው ማለት ነው እሱ ምን መሆን አለበት ማለት ነው marginal benefit or rise price of building new housing has to be higher than some marginal cost marginal benefit ከማርጂናል ኮስቱ መበልጥ አለበት ምን ለማድረግ additional house build እንዲያደርጉ እና ማለት ፈርሞች so this tells us that supply of new housing curve is upward sloping in relative price of new housing ቀደም እናለን በሾርት ራን ጊዜ vertical ነገር ግን በሎንግ ራን ጊዜ new housing curve ምን ይሆናል ማለት ነው upward sloping ይሆናል ፊገሩን ስናየው ይሄን ይመስላል the market for housing ስናየው the demand curve for housing ምንድነው ብለናል it is just normal downward sloping ነው ብለናል supply in the short run fixed ስለሆነ supply curve fixed vertical ነው ብለናል so supply and demand for house determines the equilibrium price of houses እንግዲህ just any other good the price of housing is determined by the supply and the demand for
ሃውሲንግ ማለት ነው። ሰፕላይ ኤንድ ዲማንድ ሃውስ for house determines the equivalent price of house ማለት ነው። the equivalent price of house then determines residential investment እንግዲህ supply and demand equivalent price for the house determine ያደረገ equivalent price of the house ደግሞ ምን determine ያደርጋል ማለት ነው? residential investment determine ያደርጋል ማለት ነው። simply ይሄ stock of housing capital in the horizontal and relative price on the vertical አስቀምጠን equivalent price for housing የሚያሳይ ግራፍ ነው ማለት ነው። ይሄ አሁንም how residential investment is determined እንግዲህ relative price determines residential investment ብለናል። ስለዚህ relative price equilibrium price residential investment determine ካደረገ residential investment determine ይደረጋል የሚለው ነው። ሁለት ግራፎች ነው the market for housing እና the supply of new housing ነው። the market for housing እንግዲህ ቅድም ያየነው at the intersection of supply and demand curve ነው ብለናል። ነገር ግን the supply of new housing በሎንግ ራን ጊዜ ሰፕላይ አጀስት መሆን ስለሚችል upward sloping curve ነው የሚሆነው። ስለዚህ the housing market በማርኬት ፎር ሃውሲንግ ይህን ይመስላል ማለት ነው። ግራፉን ሲምፕል ይመስላል። ቢ ምንድን ነው? change in the demand for and supply of housing እንዴ እኔ ነገር ምን አለ ዲማንድ አለ ሰፕላይ አለ። ያ ዲማንድ ምን ሊሆን ይችላል? ያ ሰፕላይ ምን ሊሆን ይችላል? ሊለዋወጥ ይችላል። ስለዚህ change in demand and supply for housing ምን ይመስላል የሚለውን እንዴ any change in the relative price of housing just involves moment along the existing curve as per normal supply and demand curve። አሁን እናንተ አሁን ቀጥታ ይሄን ኮንሴፕት ከምን ያገናኛችሁ እንድታዩ ይፈልጋለሁ። ከማይክሮ ኢኮኖሚክስ ኮንሴፕት እንድታገናኙ ይፈልጋለሁ። እንግዲህ በዲማንድ እና በሰፕላይ ጊዜ moment along the supply curve እና ወይ moment along the demand curve እና change in the supply curve or change in the demand curve ይባላል። change የሚያመጡት ምንድናቸው? other factors than price ናቸው። ነገር ግን moment along the same curve, moment along the same demand curve, moment along the same supply curve ከሆነ price ነው ብለናል። ስለዚህ any change in the relative price of housing just involves moment along the existing curve as per normal supply and demand curve። ስለዚህ የኖርማል ሰፕላይ ኤንድ ዲማንድ ከርቭ ሞመንት አሎንግ ዛት ኤግዚስቲንግ ከርቭ እንደሆነ ከተፈለገ ፕራይስ ኦፍ ሃውሲንግ ይፈጥራል ማለት ነው። ጀስት ሞመንት አሎንግ ዘ ከርቭ የሚፈጥረው ፕራይስ ኦፍ ሃውሲንግ ነው። any other changes except price involves a shift of a curve which will have other flow on effect። ይህን በቃ ቅድም እንደነገርኳችሁ ማለት ነው። for example a country's population increase either because of an increase in the reproduction rate or because of high net migration or just any other thing ምንድን ነው የሚያደርጉት? ዲማንድ እና ሰፕላይ ከርቡን ሽፍት ነው የሚያደርጉት። ሞመንት የሚያደርገው ምንድን ነው? ሪሌቲቭ ፕራይስ ኦፍ ሃውሲንግ ነው ማለት ነው። ይህን ካየን እንግዲህ ዲማንድ ፎር ኤንድ ሰፕላይ ፎር ሃውሲንግ ቼንጅ ያደርጋል ብለናል። ቼንጅ የሚያደርግበት የተለያዩ ኬዞች አሉ። this cases a following sequence of things to happen። አንደኛ demand for housing curve shift southward ሊሆን ይችላል። ሁለተኛ pH over P increases to clear the housing market። ሶስተኛ supply of new housing increase which means increase the future stock of housing. This will then case a fall in pH over P although it will still be higher than the original level። እዚህ ጋር ዞሮ የምትይዙልኝ ነገር supply or demand for housing ግን shift የሚያደርጉ ፋክተሮች እና ሞመንት አሎንግ ዘ ሴም ከርቭ የሚያደርገውን ፋክተር እንድታቁ ይጠበቃል ማለት ነው። ግራፊካሊ ስናየው ሃውሲንግ ኢንቨስትመንት ግራፊካሊ ስናየው ዘ ማርኬት ፎር ሃውሲንግ አለ። ከዲማንድ ዋን ወደ ዲማንድ ቱ ሽፍት አለ። ሰፕላዩ በሾርት ራን እንደነገርኳችሁ ፊክስ ነው። በሎንግ ራን ግን ዘ ሰፕላይ ኦፍ ሃውሲንግ አፕዋርድ ስሎፒንግ ነው። ስለዚህ ሪላቲቭ ፕራይስ ኦፍ ሃውሲንግ ፒኤች ኦቨር ፒ ሲጨምር ዲማንድ ከርቭ ሽፍትስ ፍሮም ዲዲ1 ቱ ዲዲ2 ማለት ነው። ሲምፕሊ ቼንጅ የሚያደርገው ይሄ ነው ማለት ነው። ይህን ካየን other things that affect the demand for housing ከፕራይስ ውጭ አሉ other things that affect the demand for housing አሉ ብያቸዋለሁ። ስለዚህ እነሱ ምንድናቸው የሚሉኝ there are many other things that can affect the demand for housing the demand for housing ግን affect የሚያደርጉ ምን አሉ? there are many things, there are many factors አሉ። ምን አንደኛ the interest rate because it affect mortgage cost interest rate አለ። ባንኮች ደንበኞቻቸው የሚያበድሩበት መጠን አለ። interest rate affect ያደርጋል ምክንያቱም mortgage cost-ን affect ስለሚያደርግ። the opportunity cost of holding wealth in housing እንግዲህ አንድ ሰው ገንዘብ ሲኖረው
ሁለት አማራጭ አለው። አንደኛ ቤት መግዛት፣ ቤት ላይ ኢንቨስት ማድረግ፣ ሁለተኛ ደግሞ ከቤት ውጭ ያሉ ኢንቨስትመንቶች ላይ ማድረግ። ስለዚህ ኦፖርቹኒቲ ኮስት ምንድነው? the amount of the next best alternative that must be forgotten in order to produce the first ነው። ስለዚህ ያን opportunity cost for holding the house affect ያደርገዋል። ሶስተኛው ደግሞ better technology especially in the building material and construction technique as it lowers the cost of supplying new houses and this shifts the supply curve down። ስለዚህ there are many factors that affect the demand for housing ምን the interest rate, the opportunity cost of holding wealth in housing, better technology እና even income of the people, how much income people have affect their demand curve as well as cost of other factor ለምሳሌ population growth ነው የመሳሰሉት affect ያደርጉታል ማለት ነው። so the market for housing አለ። ለምሳሌ how residential investment responds to a fall in interest rate affect ያደርገዋል። ለምሳሌ interest rate በመቀነሱ ምክንያት the market for housing ምን ይሆናል ማለት ነው። ph of እንግዲህ ኢንተረስት ሬት ሲቀንስ relative price for housing ph over p ምን ይሆናል? ይጨምራል። ከጨመረ ዲማንድ ከርቡ ምን ያደርጋል? shift ይሆናል ማለት ነው። shift ያደርጋል ማለት ነው። ስለዚህ the supply curve of the new house ምን ይሆናል ማለት ነው? ይጨምራል። residential investment which means a flow concept ምን ይሆናል ማለት ነው? ይጨምራል። shift to the right ይፈጠራል ማለት። ስለዚህ the market for housing and the supply of new housing in response to for the interest rate ይሄን ይመስላል ማለት ነው። how residential investment responds to a fall in interest rate ይሄን ቅድም ያየነው ግራፍ ለምሳሌ ቴዎሬቲካሊ ነው። when interest rate fall interest rate ሲቀንስ residential investment typically increase due to lower borrowing cost and improved affordability interest rate ሲቀንስ mortgage cost ምን ይሆናል? ይቀንሳል። ወይም cost of borrowing ይቀንሳል። cost of borrowing ከቀነሰ ደግሞ mortgage ይጨምራል ማለት ነው። when interest rate ሲቀንስ interest rate for residential investment typically increase due to lower borrowing cost and improved affordability የመቻል የመግዛት አቅም ይጨምራል ማለት ነው። so thus a fall in interest rate stimulates residential investment by any means by the እንድታቆልኝ ፈልገው ነገር not simply for residential investment interest rate እና investment any type of investment whether business fixed investment whether residential investment whether አሁን ደግሞ ቀጥለን የምናየው inventory investment interest rate ጋር ምንድን ናቸው? inverse related ናቸው which means the foreign interest rate stimulates residential investment እንዴት? because by አንደኛ making a mortgage more affordable mortgageን more affordable ያደርገዋል which means higher home demand ይኖራል ማለት ነው። ሁለተኛ encouraging new housing construction ምን ያደርጋል? encourage ያደርጋል። interest rate ከቀነሰ አዳዲስ ቤት እንዲገነባ encourage ያደርጋል። ሶስተኛ reducing borrowing costs for developers and investors ለዴቨሎፐርስ ለአልሚዎችና ለኢንቨስተሮች ምን ያደርጋል ማለት ነው? borrowing cost ይቀንሳል and increasing house related economic activity ከhouse related economic activity ምን ያደርጋል ማለት ነው? ይጨምራል ማለት ነው። ስለዚህ እዚህ ጋር አንድ ኤግዛም ጥያቄ ወጥቶ መሰላችሁ in residential investment a fall in interest rate stimulates residential investment and vice versa because interest rate responds to residential investment and how ምክንያቶቹን ምናምን ተጠቃቀሰ ምርጫ አንዱ ውሸት ነበር። ስለዚህ እነዚህን ያዙልኝ ማለት ነው። ይሄን ካየን the tax treatment of housing የሚለው ነው። the tax treatment of housing እንግዲህ እያንዳንዱ ኢንቨስትመንት ዝሮ ታክስ አለው። ሶ ይሄ ታክስ ኢንቨስትመንት ምን ይመስላል የሚለውን the tax code in effect subsidizes home ownership by allowing people to deduct mortgage interest tax code in effect ምን ያደርጋል? ሆም ኦነርሺፕን ምን ያደርጋል? ሰብሲዳይዝ ያደርጋል። ኢትዮጵያ ውስጥ እንኳን በእርግጥ እንደዚህ የለም። ለምን? ምክንያቱም ፒፕል ሞርጌጅ ኢንተረስት በመቀነስ ሆልድ እንዳደርጉ ስለሚፈለግ this deduction applies to the normal mortgage rate ይሄ deduction apply የሚያደርገው ለኖርማል ሞርጌጅ ሬት so this subsidy is higher than when inflation and nominal mortgage rates are high than when they are low just so some economists think this subsidy cases over investment in housing relative to other form of capital
እንግዲህ ታክስ ሰብሲዲ ወይም ታክስ ሪዳክሽን ሬሲደንሻል ኢንቨስትመንትን ምን ያደርጋል? ያበረታታል። ምክንያቱም ሞርጌጅ ሁሉም ሰው መውሰድ የተፈለገ ነው። ኢኮኖሚስቶች ምን ይላሉ? ይህ ሰብሲዲ ኦቨር ኢንቨስትመንት ኢን ሃውሲንግ እንዳይፈጥር ብለው ምን ያደርጋሉ ማለት ነው? ይሰጋሉ። ሌላው ኢንቨስትመንት ይቀርና ለምሳሌ ቢዝነስ ፊክስድ ኢንቨስትመንት፣ ኢንቨንተሪ ኢንቨስትመንት ይቀርና ሬሲደንሻል ኢንቨስትመንት ላይ እንዳይበዛ ብለው ይሰጋሉ ማለት ነው። በት ኤሊሚኔቲንግ ዘ ሞርጌጅ ኢንተረስት ዲዳክሽን ውድ ቢ ፖለቲካሊ ምንድን ነው? ዲፊካልት ነው፣ የማይቻል ነገር ነው። በዚሁ ስለ ሬሲደንሻል ኢንቨስትመንት ያለው ነገር ጨረስን። በቀጣይ ስለ ኢንቨንተሪ ኢንቨስትመንት እናያለን። የኮንዞኔቱ ቻናል ቤተሰብ የሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ሌሎችን ደርስ ፕሊዝ ሼር አድርጉልኝ። ደግሞ ጀስት ቪፒኤን እያበራችሁ የምታዩ ደግሞ አድማሱ ይሰፋል፣ ለእይታው መጠን ይጨምራል። ኢኮንዞኑ ከዩቲዩብ በተጨማሪ ቲክቶክ፣ ቴሌግራም፣ ሊንክድን እንዲሁም ፌስቡክ ላይ ያገኑናል። እዛ የተለያዩ የአማርኛ ኮንሴፕቶች በኢኮኖሚ ኮንሴፕቶች በአማርኛ ማብራሪያ ይሰጥባቸዋል። ስለዚህ እነዛም ቤተሰብ ሆኑ። ሌሎች ሸር አድርጉ። ጥያቄ ካላቸው አስተያየት አስቀምጡልኝ። ቻው።